በንቅናቄ መድረኩ ባለፉት 8 ዓመታት በሀገሪቱ ሁለንተናዊ ትንሳኤ ለማረጋገጥና ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስብራቶችን በመጠገን ሀገሪቱ ሁለንተናዊ ብልጽግናዋ ተረጋግጠው ለኢትዮጵያ ሁነኛ ማረፊያና ለሀገሪቱ ተምሳሌት እንድትሆን በርካታ ስራዎች ሲሰሩ መቆየታቸውን የገለጹት በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ለዚህም ደግሞ ኢኮኖሚያዊ ዘርፉ ተጠቃሽ መሆኑን ተናግረዋል። በኢኮኖሚው ዘርፍ ዜጎቻችን ከድህነት ወጥተው የተሻለ ኑሮ እንዲኖሩና ለኢትዮጵያ ብልጽግና ተምሳሌት እንዲሆኑ የሚያስችሉ እጅግ በጣም በርካታ የኢኮኖሚ ማሻሻያ ስራዎች ተሰርተዋል። ዜጎችን ከድህነት ለማውጣትና የብልጽግና ባለቤት ለማድረግ የህብረት ስራ ማህበራት ወሳኝ ሚና እንዳላቸው ዶክተር ቢቂላ ገልጸዋል። ዜጎቻችንን ከድህነት ለማውጣትና የብልጽግና ባለቤት ለማድረግ የህብረት ስራ እጅግ በጣም ወሳኝ የህዝብ አደረጃጀት ሞዴል መሆኑ ታምኖበት የህብረት ስራ ትንሳኤ ንቅናቄ በሀገራችን እንዲጀመር ተደርጓል። በቡድን ጥረትና በጋራ መስራት ከድህነት ለመውጣትና የሀገር ምሰሶ መሆን እንደሚቻል የህብረት ስራ ማህበራት ማሳያ ናቸው ያሉት ዶክተር ቢቂላ በኢኮኖሚ ያላቸውን ስፍራ ከፍ በማድረግና የዜጎችን ተጠቃሚነት ላይ ብዙ መስራት እንደሚጠበቅም ጠቁመዋል። እንደ ፖቴንሻላችን ደግሞ እነዚህ የህብረት ስራ ማህበራት በኢኮኖሚ ውስጥ ያላቸውን ሚና ከፍ ማድረግና የዜጎችን ተጠቃሚነት ከማረጋገጥ አንጻር ብዙ የሚቀረን በመሆኑ የህብረት ስራ ማህበራት የሀገራችን ኢኮኖሚ ዋልታ እንዲሆኑ የሚያስችሉ ትላልቅ ሪፎርም ስራዎች በመሰራት ላይ ይገኛሉ። በሀገሪቱ 89164 የህብረት ስራ ማህበራት እንደሚገኙ የገለጹት ደግሞ የኢትዮጵያ የህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ በዛሬው ዕለት በሀገሪቱ 6 ማዕከሎች 4000 የህብረት ስራ ባለሙያዎችን ማሰልጠን መጀመሩን ተናግረዋል። ዛሬ ወደ 4000 የሚጠጉ ባለሙያዎች የምናሰለጥነው በሀገር አቀፍ ደረጃ እነዚህን ማህበራት ለምሳሌ አቅም እንዲፈጥሩ ለማድረግ አሰራራቸውን ያላቸውን ሀብት ሰብሰብ አድርገው ግልጽ አድርገው እንደገና ወደ ህብረተሰቡ ተመልሰው ካፒታላቸውን ኢንተርናል ካፒታላይዜሽን እንለዋለን እሱን አሳድገው በገበያ ውስጥ ሚና እንዲጫወቱ ለማድረግ ነው። ለሀገሪቱ የብልጽግና ጉዞ የተደራጁና የዘመኑ የህብረት ስራ ማህበራት በዘላቂነት ለመፍጠርና እውን እንዲሆኑ ለማስቻል በቀጣይም ስራዎች በእቅድ እንደሚሰሩም ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ገልጸዋል። ለሀገራችን የብልጽግና ጉዞ የተደራጁ ህብረት ስራ ማህበራት የዘመኑ ህብረት ስራ ማህበራት ለመፍጠር ነው። ይሄን እስኪሳካ ድረስ ይቀጥላል። ደረጃ በደረጃ የሚሰሩ ስራዎች በአግባቡ ተቀርጸዋል። በመሰረታዊ የህብረት ስራ ማህበራት ላይ ባለፉት የለውጥ ዓመታት በተሰሩ ስራዎች ለውጦች መምጣታቸውን የሚናገሩት የደቡብ ኢትዮጵያና የሲዳማ ክልል የህብረት ስራ ማህበራት ኤጀንሲ ዳይሬክተሮች በክልሎቹ ኢኮኖሚ ላይ ከፍ ያለ ሚና እየተጫወቱ መሆኑንም ይጠቁማሉ። ከ6000 በላይ የመሰረታዊ ህብረት ስራ ማህበራት ፋይናንስ ዘርፍ የተደራጁ ከ2 ቢሊዮን በላይ ካፒታል ያካበቱ የህብረት ስራ በተለይ የገንዘብ ቁጠባና ብድር ህብረት ስራ ማህበራት አሉ። በአጠቃላይ 2197 መሰረታዊ ህብረት ስራ ማህበራቶች ይገኛሉ። አጠቃላይ ካፒታላቸው ከ7 ቢሊዮን በላይ ደርሷል። የንቅናቄ መድረኩ የመሰረታዊ ህብረት ስራ ማህበራትን የገበያ ተሳትፎ ከፍ በማድረግና የገበያ መረጋጋትን ከመፍጠርን ባለፍ ተነሳሽነትን ከእውቀት ጋር በማዋሃድ የተሻለ አቅም እንዲፈጥሩ እንደሚያግዛቸው የደቡብና የሲዳማ ክልል የህብረት ስራ ኤጀንሲ ዳይሬክተሮች ገልጸዋል። የስልጠና የፌደራል ህብረት ስራ ኮሚሽንና ከክልል መንግስት ጋር በጋራ በመሆን የስልጠና እየተሰጠ ያለበት ሁኔታ ነው ያለው። አቅም ግንባታ ስልጠና የወሰዱ ያሉ አደራጆቻችን ለህብረት ስራ ማህበራት መሰረት ናቸው። እነሱ ናቸው የሚያደራጁት። ከስማቸውም ስንወስድ ሁለገብ አደራጅ ነው የሚባሉት። በሲዳማ ክልል በአጭር ጊዜ ተቋቁሞ ለስኬት የበቃው የሁሉ የገንዘብ ቁጠባና ብድር ህብረት ስራ መሰረታዊ ማህበር በቀጣይነት ከተለምዶ አሰራር በመውጣት ዘመናዊነትንና ቅንጅታዊ አሰራር መተግበር እንደሚገባ ገልጾ ለዚህ ደግሞ መሰል የንቅናቄ መድረኮች አጋዥ መሆናቸውን ይገልጻል። 4.6 ቢሊዮን ብር በላይ አጠቃላይ ሀብት አለው። ከ32000 በላይ አባላት አሉት። ስራዎች ራሳቸውን እያዘመኑ እርስ በርስ ተቀናጅተው ያንን ነገር መለወጥና ማድረግ ይችላሉ ብዬ አስባለሁ። የኢትዮጵያ የህብረት ስራ ኮሚሽን በሀገሪቱ በተመረጡ 6 ማዕከላት ያስጀምረው የንቅናቄ መድረክ ለቀጣይ 8 ቀናት እንደሚቆይም ለማወቅ ተችሏል።